መጽሐፍ አንስታ ልውሰደው ካለችኝ ውሰጂው እላታለሁ። በቃ ሸሚዟን ሳይ ድንገት ከስንት ጊዜ በኋላ እቤቴ የረሳችው የውስጥ ልብስ ትዝ አለኝ። ከጠረጴዛው ስር እግሯ ይታየኛል። የአንድ እግሯን ጫማ አውልቃ በጫማዋ ትጫወታለች። የቆየ ልማዷ ነበር። ጸጉሯ ግን ተቀይሯል። እንደ በፊቱ በቸልታ አለቀቀችውም። በስርዓት ተሰርቷል። ሲመቸው እንደሚሆነው ጥቁርና የሚያብረቀርቅ ጸጉር። እንዲህ ጠቁሯ አይቼው አላውቅም። 10 ጊዜ ጸጉሯን ትነካካለች። ከሴቶች አጥብቄ የምጠላው ባህሪ። ሳውቃት እንደዛ አልነበረችም። አይኖቼ እጅ ሆነው ለስላሴዋ እንዲሰማኝ አድርገውኛል። ሙቀቷ ሰውነቴ ሲነቃቃ ይሰማኛል። ፊት ለፊቷ ነው የተቀመጥኩት፣ ከባሏ ኋላ። መልኳ አይታየኝም። ሁለት ጆሮዎቹ ከርፈፍ ያሉ፣ ከኋላ እንዲሁ ጎልማሳ የሚመስል ጸጉሩ ላይ ሽበት ጣል ጣል ያደረገበት። በትከሻው ላይ አሻግራ ታየኛለች። እንደምታየኝ ሳላያት አውቃለሁ። አስተናጋጁ ሊታዘዘኝ መጣ። ፊቱ ላይ የእፍረት ፈገግታ አለ። ያውቀኛል፣ ያውቃታል፣ ያውቀናል። ትንሽ እንደምቆይ ነገርኩት። ለምን ትቆያለህ? መጣለች እኮ አለ ማለቱ ጨዋ ሆኖ ነው። እስቲ የሚመጣውን ጉድሌ ብሎ ነው መሰል ትሪውን አቅፎ የታፈነች አይን አፋር ፈገግታው ሳትከስም አንድ ጥግ ቆመ። እንዲህ ትርኢት ለማየት ከጓጓ ለምን ረዘም ያሉ ቢላዎች ከወጥ ቤት አምጥቶ አንድ ለኔ አንድ ለባሏ ሰጥቶ ፍልሚያ ጀምሮ አይለንም? አስተናጋጁ እኔ ጋር ደርሶ ሲመለስ ድንገት ማይ ሰላም ጋር አይን ላይን ተገጣጠምን። ፊቷ ብስጭትና ጉጉት ሲያንዣብብበት ታዘብኩ። የተበሳጨችበትን ለመረዳት ትንሽ ደቂቃዎች ነበር የወሰደብኝ። እሷ ጋር እዚህ ቤት ስንመጣ ቀድሚያት ከደረሱ ምንም ነገር ሳላዝ እንደምጠብቃት ታውቃለች። ምንም አለማዘዝ የሆነች ሴት የመጠበቅ ምልክቴ ነው። ምክንያት ኑሮኝ ሳይሆን ደመ ነፍሳዊ ልምድ። ጨራር ሰው ስለነበር ባሏ የወንበር መደገፊያው ላይ ያንጠለጠለውን ጃኬት ሊያነሳ ዞር ሲል የሆነ ነገር አለችውና መልሶ ተቀመጠ። አስተናጋጁም በምልክት ጠርታ ቡና አዘዘች። ከሩቅ በከንፈሯ እንቅስቃሴ ነው ቡና ማዘዟን ያወቅኩት። ቡና ስትል ውብ ከንፈሯ እንደሚያፋጭ ሰው ሰብሰብ ብሎ በትንሹ ከፈት አለ። ማይ ሰላም ቡና አትወድም። ለመቆየትና የቀጠርኳትን ሴት ለማየት እንደፈለገች ገብቶኛል። ስልኬን አወጣሁና የቀጠርኳትን ልጅ ይቅርታ ጠይቄ የቀጠሮውን ቦታ ቀየርኩ። ተነስቼ ስወጣ ማሂ ያዘዘችውን ቡና ይዞ የሚመጣው ሌላ አስተናጋጅ ጋር ተላለፍን። እዚህ ቡና ውስጥ ገብቼ በሟሟ የሚል ሐሳብ ውልብ አለብኝ። ላለፈው ህይወት ቀንቻለሁ፣ ለሚመጣው ደግሞ ጓጉቻለሁ። ሁሉም አይለፈኝ የሚለው ሽታ። በቀጣዩ ቀን ጧት ገና ከእንቅልፌ ሳልነቃ ስልኬ ጠራ። ማይ ሰላም ነበረች። ክፉኛ ደንግጫለሁ። በስንት ጊዜዋ። ልክ ስልኩን ሳነሳው አብረን እንዳደርን ሁሉ ሰላምታ ሳታስቀድም ማናት አብርሽ አለችኝ። ድምጿ ውስጥ ፍርሃት ነበር፣ ቅናት ነበር፣ እልህ ነበር። ሰላምታ አይቀድምም አልኩ። የሆነ የአሸናፊነት ስሜት ተሰምቶኛል። እስቲ ማሸነፍን ምን አመጣው? ሰላም አውቃለሁ በአንተ ህይወት አይመለከተኝም፣ ግን ማናት? የደከማት መሰለች። አሁን ደግሞ ባክሽ እሱን ታዩ፣ ትላንት አየሁሽ፣ በጣም አምሮብሻል፣ በጣም ነው ያማርሽው። ለምንድነው ሰላም ያላልሽኝ ግን አልኳት። ልክ ያልኩትን እንዳልሰማች ድርቅ ባለ ድምጽ ማናት አለችኝ። ጓደኛዬ ነው። በረጅሙ ተነፈሰችና ለራሷ በሚመስል ድምጽ አውቃለሁ የቀጠርከው ወንድ አልነበረም፣ ውሸት አያምርብህም አለችኝ። ዝም ተባብለን ቆየን። ከኋላዋ ዘፈን ይሰማኛል። ለምንድነው ግን የማታገባው? ቢያንስ በየሬስቶራንቱ ከመዞር ታርፋለህ አለችኝ። እንዲሁ ዝም ከማለት የተናገረችው ነገር ነበር የሚመስለው። አንቺ መቼ አረፍሽ? ሳቀች። የሆነ ለስላሳ ድምጽ ያለው ሳቅ። ትንፋሿ ነበር እንደ ሳቀች የሚያሳብቀው። ከመጀመሪያው በረዘመ ዝምታ ከቆየም በኋላ ስትናፍቀኝ እሄዳለሁ። የእውነት ትናፍቀኛለህ? ምን አባቴ ይሻለኛል?
ግን እኮ ጥሩ ሰው አይደለህም። ምንህም ለሴት ጥሩ አይደለም፣ ግን ትናፍቀኛለህ። ዝም አልኩ። ዝም ተባብለን ቆየን። ከኋላዋ ዘፈን ይሰማኛል። ከረጅም ዝምታ በኋላ ለመስማት በሚያስቸግር ድምፅ አርግዣለሁ አለችኝ። ይህ ከሆነ ከ3 ዓመት በኋላ ይመስለኛል። እዚህ ቦሌ ኤድና ሞል የሚባል ህንፃ ላይ ማይ ሰላምን ዳግመኛ አየኋት። አንዲት የምታምር ህፃን ይዛ። አይኔን ማመን አልቻልኩም። ያቺ በዋቂ ቀራጺ የተሰራች የምትመስል ውብ ሴት የለችም። የጤና ነው ወይ እስከምል በማይታመን ውፍረት ተውጣ ነበር። ወላድ በድባብ ትሂድ ቆንጆ ሞልቷል ቢባልም የማይደገሙ መልኮች አሉ። የሴት ልጅ ውበት እንደ እጅ አሻራ ነው። የአንዷ ሴት ውበት ሌላዋ ላይ ፈጽሞ አይደገምም። በተለይ የማይ ሰላም የሚደገም አይመስለኝም። የኔ ዘመን ማስታወሻዎች የፊት አውራሪ ማንነትስ ቤትና የከተማ የተራራ ብቻ አይደሉም። እነዚያ ውብ ሴቶች ናቸው። ቤት ሲያፈርሱ ቢያንስ ሰበብ አለው፣ የተሻለ መገንባት ምናምን። የሴት ልጅ ውበት ግን መቼም በምንም የማይተካ ቅርስ ነው። እንደ አበባ የሚከስሙ ቅርጽና ውበታቸው እንዲህ የሚቀየር ቅርሶች፣ ከትዳር አድማስ ማዶ የሚጠልቁ ውብ የጧት ፀሐዮች። ትዳር ስጠላ እሷን ባላፈቅራትም ከአምልኮ የማይተናነስ ጥሞና ውስጥ የሚያስገባኝ ውብ ሰውነቷ በጊዜ እንዳይለወጥ በምን አይነት ጥበብ ጠብቄ ባኖርኩት እል ነበር። አሁን በዚያ የለም። ፎቶ የለኝም። ፎቶ ሙቀት የለውም፣ ይቀዘቅዛል። የቆንጆ ሴት ፎቶ ለእኔ ውበቷን ዘላለማዊ ለማድረግ አድርቀው የሆነ መስተዋት ቤት ውስጥ እንዳስቀመጧት ውብ ቢራቢሮ ነው ነበር። ውስጥ ሙቀት የለም። እንዳገባት በአንደበቷ ሳይሆን በድርጊት በአይኖቿ በመላ ሰውነቷ ተማጽናኛለች። እያንዳንዱ ቆዳዋ ላይ ያለው ጥቃቅን ሽንቁር ሚሊዮን አፍ ሆኖ በሚሊዮን ቋንቋ ለምኖኛል። ማንም ቢሆን ለእብደቱ ለደስታው ቋሚ ርስት ይፈልጋል። ርስቷን ነው የነጠቋት። እናም ወደማታውቀው ርስት ተሰደደች። የሷ ወዳልሆነ ባሏ የስደት ምድር እንጂ ሰው አልነበረም። ስደተኛ ገለዋ ስደተኛ ባል አገባ። ጠመንጃ አንስታ ሰውነትህ ርስቴ ነው መልስ አትል ነገር። ለጦርነትም እኮ ጸንቶ የሚቆም ተፋላሚ ያስፈልጋል። የሐሴት ምርት ያፈስኩበት ችግኝ ሆኜ መጥቼ ዛፍ የሆንኩበት፣ እንቡጥ ሆኜ መጥቼ አበባ የሆንኩበት። ንብነህ ወዳጄ ስታርፍብኝ ኔክታሬን ስትቀስም አልከለከልሁም። አሳልፈህ ዝንብ እንዲያርፍብኝ ለምን ተውከኝ የሚል ሙሾ ይወርዳል በሐሳቤ። ከጀርባዋ ዝም ብዬ አየኋት። ከምንም በላይ የገረመኝ ማይ ሰላም ተረከዘ ረጅም ጫማ ተጫምታ ነበር። ጠይምነቷ ወደ ቀይዳማነት መንገድ ጀምሯል ወይስ ሜካፕ ተጠቅማ ይሆን? ዝም ብዬ አየኋት። የመኪና ቁልፍ አንጠልጥላለች፣ ከንቱ። ውድ ቦርሳ ይዛለች፣ ከንቱ። ውድ ስልክ ይዛለች፣ ከንቱ። አለባበሷ የሀብታም ሴት ወይዘሮ ይመስላል፣ ከንቱ። ያቺ ለአካባቢዋ ግድ የለሽ የነበረች ልጅ አንዴ ልብሷን አንዴ ጸጉሯን ታስተካክላለች። አካባቢዋን ቀና እያለች ትቃኛለች። እንደ ጅራታም ኮከብ ትጣደፋለች። እኔ ውስጥ ግን ልክ እንደ ማታ ጀንበር በቀስታ ነበር የጠለቀችው። ከጎኗ ድክ ድክ የምትል ልጇ ጋር ሄደች 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 ሄደች። ክፍል 2 አበባም ይሁን ድንጋይ በግድ እስካሸከሙን ድረስ ያው ሸክም ነው። ማህደረ ሰላም። አገባሁ። ድል ባለ ሰርግ ዮናስ የሚባል ከአሜሪካ የመጣ ሰው አገባሁ። አስተያየት ሰጪዎች ግን ለባለቤቴ የሚሉት አፈስክ ነው። አስተፋፈሱ የየቅል ይሁን እንጂ እኔም ባለቤቴ ያገባኝ ሳይሆን ያፈሰኝ ነው የሚመስለኝ። በሆነ ግዴለሽ መዳፍ
እንዳልባሌ ነገር የትም ተበታትኜ ከተደፋሁበት አፋፍሶ ያገባኝ ነው የሚመስለኝ። ለራሴ ቢቀፈኝም ከወዳደቀው እኔ ገጣጥሞ በውጉ ያልተቃኘች በድን ሚስት የምትባል ፍጥረት የሰራ ነው የሚመስለኝ። በድፍን አዲስ አበባ ከላፍቶ እስከ ሜክሲኮ ከቦሌ እስከ 22 እና መገናኛ ከተበታተንኩበት ለቃቅሞ የገጣጠመኝ ልክ እንደተሰበረ ብርጭቆ ከነስንጥቄ ተጠጋግኜ የሆነ ደግ ሰው ቤት የተቀመጥኩ ውስጤ ፍቅር የማይቋጥር እንዲሁ ቅርስ ነገር የዕድለ ቢስነት መታሰቢያ ቅርስ። ታዲያ መልስ ሲባል ባሌ አልፈልግም ብሎ ወደ አባቴ ቤት የሚመልሰኝ መስሎኝ ነበር ባደረገው። ብዙ ሰዎች ሲሉ እንደሰማሁት ትዳር የአዲስ ሕይወት ጅማሬ፣ ያለፈ ታሪካችንን አጀንዳ ዘግተን ለአዲስ ነገር ሀ ብለን እርምጃ የምንጀምርበት ምዕራፍ መስሎኝ ነበር። ግን ለኔ እንደዛ አልነበረም። ያለፈ ታሪኬን፣ ትዝታዬን፣ ህመሜንና ደስታዬን ሁሉ ልክ እንደ ልብስና ሌላ ኮተቴ ሁሉ በአይምሮዬ ሻንጣ አጭቄ ነበር ወደ አዲሱ ቤት ያዘገምኩት። ይኸው አዲስ አበባ ይባል እንጂ ሩቅ ነበር ለኔ። ሰሚት ወደሚባል ሰፈር፣ አሜሪካ ይሁን አንታርክቲካ፣ ሰሚት ይሁን ቃሊቲ ከምወዳት ሰፈር ሜክሲኮ ከራቀ ሩቅ ነው። ሩቅ ነበር ለኔ። ስደት በርቀት ካልተለካ በስተቀር ስደት ነበር ለኔ። ልደታን ወረድ ብዬ ካላየሁ ያዛጋኛል። የዋቢ ሸበሌን ሆቴል አጥር ታክሲ ካላለፍኩ ዓለም ምልክት የሌላት ምድረ በዳ ትመስለኛለች። በኮሜርስ ዙሪያ ካላንዣበብኩ አዲስ አበባ የዋልኩ አይመስለኝም። ብሔራዊ ቲያትር በር የሚለጠፉ ማስታወቂያዎችን፣ የቲያትር ፖስተሮችን ካላየሁ የዕለት መዝሙረ ዳዊቱን ሳይደግም እንደወጣ ሃይማኖተኛ ቅር ሲለኝ ይውላል። ስንት የማናውቀው ሱስ አለብን። እትብት የሚባለው ነገር በስጋ እንጂ በነፍስ አይቆረጥም መሰል። የተወለድንበት ሰፈር ላይ ያለ የማይታይ የመንፈስ ችካር ላይ ተቋጥሮ በረጅም ክር ከኛ ጋር የተሳሰረ ነገር ነው። የትም ብሄድ ይስበኛል፣ የትም ብንሄድ ይስበናል። ሻንጣዬን ከፍቼ ልብሶቼን ቦታ ሳሲዝ አይምሮዬም በሰፊው ተከፍቶ አሮጌ ትዝታዬን በአዲሱ ቤቴ ውስጥ እንደ ፎቶ መደርደር ጀመረ። እያንዳንዱን ልብስ ለብሼ ምን እንዳደረኩ አውቃለሁ። እያንዳንዷን ቀሚስ እንዴት እንደገለብኩ፣ ሱሪዎችን በእብደት ቁልቁል እንዳንሸራተትኳቸው አውቃለሁ። ከምንወዳቸው ጋር ስንት ጊዜ ልብሳችንን አውልቀን ስንት ጊዜ ለብሰናል። ማን የቆጠረው? በደመ ነፍስ ስንት አይነት ፈጣን አወላለቅ ተምረናል። ገና ቀጠሮ ስንይዝ ውዶቻችን ልብሳችንን ለማውለቅ እንዳይቸገሩ ቀለል ያለውን አልመረጥንም። ልብስ ብዙ ነገር ነው። ቢታጠብ የማይለቅ አሻራ፣ ከመተቃቀፎቻችን የቀረ ጠረን ሁሉ ዘላለማዊ ነው። ልብሶቼን ወዳቸዋለሁ። ውድ ቅርስ እንደሚሰበስቡ ሰዎች የኔ ስብስቦች ልብሶቼ ነበሩ። ውድ ሆነው አይደለም፣ የተለየ ብራንድ ያላቸው ወይም በአድናቆት የታገኘሻቸው የሚባላቸውም አልነበሩም። ለፋሽን ግድ የለኝም፣ ለውበትም ያን ያህል አልጨነቅም። ምቾታቸው ድሎቴ ነው። ውስጣቸው ኖር ያለው ከቤቴ ከህይወቴ ከሀገሬም በላይ ልብሶቼ ውስጥ ኖር ያለው መደበቂያዎቼ ነበሩ። የእኔ የራሴ ባንዲራዎች ነበሩ። ልብሶች ተራ ነገር አይደሉም፣ የግል ባንዲራዎቻችን ናቸው። አገር ባንዲራውን፣ ሰው ልብሱን ከጣለ ምን ቀረው? ሁለቱም እብደት ነው። አረጀ ብለን የምንወረውረው ልብስ ብቻ አይደለም፣ የእድሜ አሻራችን ጭምር እንጂ። ካለ ነገሩ አይደለም የምንለብሰውን ልብስ ተመሳሳይ ሌሎች ለብሰውት ስናይ ውስጣችን በቅሬታ የሚሞላው። ሌሎች ባንዲራችንን የነጠቁን ስለሚመስለን ነው። ግድግዳው፣ ጣሪያው፣ መኝታ ቤቱ፣ ሳሎኑ፣ መታጠቢያ ቤቱና ማብሰያ ቤቱ ሁሉ ቁጥር ስፍር በሌለው ትዝታዬ ተሞልቶ ገና ሳምንት ሳይሞላኝ አዲሱ ቤት እድሜ ልኬን የኖርኩበት አሮጌ ዋሻ መስሎ ተሰማኝ። ከምንም በላይ ያመመኝና ያደከመኝ ደስተኛ መስዬ ለመታየት አድርገው የነበረው ጥረት ነበር። እንዴት ሰው እድሜውን በሙሉ
ሌሎችን ለማስደሰትና ተቀባይነት ለማግኘት ሲባዝን ይኖራል። እኩል ምድር፣ እኩል ሰብአዊ ክብር ተሰጥቶን እንዴት ነው አንዱን ለማኝ አንዱን ተለማኝ የሚሆነው? ባለቤቴ በአዲስ ትዳር ናውዞ ሲሟዘዝ አብሬው መሟዘዝ፣ ሲስቅ መሳቅ፣ በስሜት ሲግል እሳት ላይ ቢጥዱት የማይሞቅ ቀዝቃዛ ስጋዬን የሞቀ ለማስመሰል መጣር፣ ባል ለመሆን ሲደክም ሚስት ለመምሰል መፍገምገም፣ ብዙ ማስመሰል ግን ብዙ መቀጠል አልቻልኩም። እስከ መቼ ነው እንዲህ የምኖረው ያልኩት ገና በሳምንቱ ነበር። በተጋባን በሳምንቱ የቤተ ዘመዱ ልልታ እንኳን ከአንዱ ቤት ሌላው ቤት ግድግዳ የሚነጥር የገደል ማሚቶ አልጠፋም ነበር። እልል ሲባል አይምሮዬ ይህ እልልታ ለማን ነው ይላል። ባለቤቴ ጋር የተዋወቅነው አዲስ አበባ ዩኒቨርሲቲ ንግድ ሥራ ኮሌጅ የመጀመሪያ ዲግሪን ስሰራ ነበር። የዛሬን ያደርገውና ጥርስ የማያስከድን ተጫዋች ልጅ ነበር። በግሩፕ ከነበረ ጓደኝነት እንዳንዳቸው ከማየት ባለፈ በግል እንኳን ያን ያህል ቅርበት አልነበረንም። እንዲያውም ጓደኛዬ ሃይሚ ይህ ወሬኛ መጣ እያለች እንድንርቀው ስለምትገፋፋኝ ብዙም አልቀርበውም ነበር። ልንመረቅ አንድ ዓመት ሲቀረን ምን ሰይጣን ሹክ እንዳለው እንጃ ትምህርቱን አቋርጦ ወደ ሱዳን ተሰደደ ተባለ። ወሬው ከየት እንደመጣ አላስታውስም። ሁልጊዜ ከክላስ በኋላ የማይጠፋባት ፎቶኮፒ ቤት የሆነ ነገር ኮፒ ላደርግ ሲሄድ እግረ መንገዴን እዚህ ያገኘሁትን ጓደኛውን ዮኒ የት ነው ሄደው ብዬ ጠየቅኩት። እሱም እንዳላወቀ ነገረኝ። ያኔ ከአንድ ሰሞን ያለፈ ወሬ አልነበረንም። በቃ ተረሳ። እሱ እንደገና ከተገናኘን በኋላ እንደነገረኝ ከሆነ ለዓመታት ብዙ ችግር አሳልፎ አሜሪካ ገባ። አሁን ኑሮው እዚያው አሜሪካ ነው። ገና ሳንጋባ በግልጽ እንደነገረኝ ታክሲ ይነዳል፣ የጽዳት ስራ ይሰራል። በዚሁ ታታሪነቱ ለቤተሰቦቹም ለራሱም ተርፏል። ዮናስ ከሰርጋችን አንድ ዓመት ቀደም ብሎ ለእረፍት ወደ ኢትዮጵያ እንደመጣ ነበር 6 ኪሎ ውልና ማስረጃ ድንገት የተገናኘ ነው። የዚያን ቀን ግጥጥሞሽ ይገርመኛል። አለቃዬ የሆነ ፋይል እንድታመጣለት ሰናይት የምትባል ቢሮ የምትጋራኝ ሰራተኛ ሊልክ ወደ ቢሮአችን ይመጣል። በአጋጣሚ ወጣ ስለነበር ሲጨናነቅ ሳየው በዚህ የሚሄድበት ጉዳይ ስላለኝ እኔ አመጣልሃለሁ ብዬው ፋይሉን ላመጣ ሄድኩ። ታዲያ ፋይሉን ተቀብዬ ስወጣ ከእንግዳ ማስተናገጃው አካባቢ ስሜ ከኋላ ሲጠራ ሰምቼ ዞር ብል የጠራኝ ሰው ከስንትና ስንት ዓመት በፊት የማውቀው ዮናስ ሆኖ አገኘሁት። እውነቱን ለመናገር መጀመሪያ አላስታወስኩትም ነበር። ከእድሜው በላይ ትልቅ ሰው መስሏል። ሲናገር ነው ያስታወስኩት። ከኮሌጅ ጀምሮ ሲናገር አይኑን በከፊል ከደን የሚያደርገው ነገር ነበር። ባልሳሳት ወደ 15 ዓመት ለሚጠጋ ጊዜ ሳንተያይ ቆይተን ነበር። ከዚያች ቀን ጀምሮ ነገራችን ሁሉ ፍጥንጥን ያለ ነበር። ያን ጊዜ የአብርሃም ነገር ያንገሸገሸኝ፣ ህይወትም ስልችት ብሎኝ ስጋዬ በደመ ነፍስ የሚንገላወድበት ጊዜ ነበር። የሆነውን ሁሉ ከኔ እኩል ትሰማ የነበረችው ጓደኛዬ ማይ እንኳን ልንጋባ መሆኑን ያወቀችው ነገሩ ሁሉ አልቆ ለሚዜነት ስጠይቃት ነበር። አደነጋገጧ ሁሉ ትዝ ይለኛል። ረዘም ላለ ጊዜ ሳንገናኝ ቆይተን ምሳ ልጋብዝሽ ብዬ ቀጠርኳት። አንድ ጥሩ አንድ መጥፎ ዜና አለኝ አልኳት። በእናትሽ ዛሬ ጥሩ ሙድ ውስጥ አይደለሁም፣ ስለዚህ አብርሃም ስለሚባል ሰውዬሽ ምንም እንዳታወሪኝ አለችኝ በምድሬት እየተንገሸገሸች። አንዱ ስለሱ ነው፣ መጥፎ ዜና ስለሱ ከሆነ ንገሪኝ። ተሳሳቅንና ተለያየን አልኳት። ማለት በቃ ከዚህ በኋላ የኔና የሱ ነገር አበቃ። ለስንተኛ ጊዜ መሆኑ ነው አለች እያሾፈች። ይሄ ከምር ነው። እሱ ነው ያለሽ? አይ እኔ ነኝ። ያንቺን እንኳን ተይው እስከሚደውልልሽ ነው። እሺ ሁለተኛ ዜና ላገባ ነው አልኳት። ቀና ብላይታኝ በሳቅ ፈረሰችና ማሂ አሁን ፈቃድ ጠይቂና 27 በራሴ ወጪ ጸበል እንሄዳለን። እውነቴን ነው አባባ ይሙት
በአባባ ከማልኩ እንደማልቀልድ ታውቃለች። የያዘችውን ሹካ ከእጇ ላይ ጥላ ቆይ አባባ ይሙት ነው ያልሽው? ሌላው ሁሉ ይቆየንና ማንን የምታገቢው? ባል ከሰማይ ዘነበ በዚህ ፍጥነት? ያው በዩ ታውቂዋለሽ፣ ከአሜሪካ የመጣ ልጅ ነው እኮ። ማን ነው ደግሞ እሱ? ዮናስ ኮሌጅ እያለን ትምህርቱን አቋርጦ ሱዳን የሄደ ልጅ፣ የሆነ ተጫዋች ልጅ። ረሳሽው? አፍጥጣ ስታይን ቆይታ በረጅሙ ተነፈሰች። ሱዳን የሄደው ልጅ ከአሜሪካ መጣ እና ሊያገባሽ ነው? አንቺ ምሻልሽው አለችና በሽሙጥ ከንፈሯን ጠመም አድርጋ መለሰችው። ፊቷ ግን በብስጭት ተቀያይሮ ነበር። በረጅሙ ተንፍሳ የነበርንበትን ሬስቶራንት ዙሪያ በአይኗ ቃኘችና የሆነ ነገር ልትናገር፣ ግን ምንም አስተያየት ምክር አልፈልግም፣ በቃ ሚዜዬ ነሽ፣ ካልፈለግሽ ደግሞ የራስሽ ጉዳይ አልኳት። ዝም አለች። ዝምታዋ ግን መልሶ እኔን አስደነገጠኝ። ይህን የተናገርሽው አንቺ ነሽ በሚል ግርምት ትክ ብላ አየችኝ። ወዲያው አይኖቿ ድንገት በእንባ ተሞሉ። ተነስቼ ጠረጴዛውን ዞርኩና ከኋላዋ አቅፊያት ማለማመጥ ጀመርኩ። ገፋ አድርጋኝ ወደ መታጠቢያ ቤት ሄደች። ግራ ገብቶኝ ወገቤን ይዤ ቆምኩ። እንደተመለሰች ኮስተር ብላ አስተናጋቹን ጠራችውና ሂሳባችንን ከፍላ እንሂድ ብላ ቦርሳዋን አነሳች። በብልግናዬ ራሴን እየረገምኩ ተከተልኳት። በጭራሽ እንደገና አገኛታለሁ አላልኩም ነበር፣ ግን ማታ ደወለች። ገና ስልኩን ከማንሳቴ የይቅርታ ማት አሽጎደጎድኩባት። እስቲ ዝም በይ፣ የደወልኩት የሚያስፈልግሽ ነገር ካለ እንድትነግሪ ነው፣ ሌላውን ከሰርግሽ በኋላ እናወራለን አለችኝ። ስልኩን እንደዘጋሁ አለቀስኩ። ሃይሚ ሚዜ ሆና ባገባም ባልገባኝ ምክንያት እስከዛሬ ስለ ዮናስም ሆነ ስለ ሁኔታው አንድም ቃል ተንፍሳ አታውቅም። ይሄ እርሷ ባህሪ አልነበረም። በጣም ወሬ ከመውደዷ የተነሳ አብርሃም ጋር እንደነበርኩ የማይጠየቅ ነገር ሁሉ ነበር የምትጠይቀኝ። ሃይሚ አትባልቂ ብዬ ካልተኮሳተርኩ በስተቀር በጭራሽ ጥያቄውን አታቆም። አሁን ግን ቄሱም ዝም መጽሐፉም ዝም ሆነ። እንደውም ከዛ በኋላ የሌላትን ባህሪ ቁጥብ ሆና ቀረች። በቀን 10 ጊዜ የምትደውለው ልጅ ካገባው በኋላ ጠፋች። አልፎ አልፎ ለዛውም ጉዳይ ሲኖራት ነበር የምትደውለው። እቤት የምትመጣውም የሆነ ዝግጅት ኖሮ ስጠራት ብቻ ነበር፣ ለዚያውም አትቆይም። ዮናስ ለሰርጋችን የ3 ወር ፈቃድ ወስዶ ነበር ከአሜሪካ የመጣው። እያንዳንዷን ቀንና ሰዓት በስስት ሲቆጥርና ከዚህ ጊዜው ላይ እያንዳንዷን ሰከንድ እኔን ለማስደሰት ባለ በሌላ አቅሙ ሲጥር፣ ለእኔ ግን 3 ወር እንደ ዘላለም ነበር የራቀብኝ። ቶሎ አልቆ ወደ መጣበት እስኪመለስ ጓጉቼ ነበር። ለሌላ ነገር አይደለም፣ ወደዚያ ጠቅልሎ እስኪወስድ ድረስ ብቻዬን መሆን ነበር ፍላጎቴ። አሜሪካ ሄጄ ኑሮዬን ለመቀየር አይደለም። እዚህስ ኑሮ ምን አለኝ? እንደውም እዛ በበርሜል ይታለባል ከሚሉት የሰማይ ላም በስኒም ቢሆን እዚህ እጄ ላይ ያለው ወተት ሳይሻል ይቀራል። መሄድ ነው የምፈልገው፣ መሄድ፣ ከዚች ሀገር መራቅ፣ ከትዝታዬ መሸሽ። ተወልደን ካደግንበት ምድር የሚያፈላቅሉን ጠላት ብለው የፈረጁን ብቻ አይደሉም፣ አፈቅርናቸው ብለን አፈር እንዳይነካቸው ራሳችንን ከጫማቸው ስር ያነጠፍልላቸው ጭምር እንጂ። እየገፉን በልባችን ይዘናቸው እንሰደዳለን። ፈጣሪ በቸርነቱ ካልገላገለን እድሜ ልካችንን ነፍሳችንን የሚያነቅዙ ነቀዝ ተፈቃሪዎች። ተምሬያለሁ። በአካውንቲንግ 2ኛ ዲግሪን ከአዲስ አበባ ዩኒቨርሲቲ ይዤ በኦዲትነት እየሰራሁ ነበር። የገንዘብ ችግር አልነበረብኝም። የረባ ነገር ባላደርግ እንኳን ለራሴ በምፈልገው ልክ እኖራለሁ። የደረሰብኝ ነገር ስም የሌለው መዘበራረቅ ነው። ይህ ነገር ወደ አይምሮዬ ህመም ከፍ እንዳይል ስፈራን አይቆየሁት። ብዙ ሴቶች በቀላሉ እንደ ቀልድ የሚያልፉት ነገር እንደሆነ አውቃለሁ። እኔ ግን አልቻልኩም። ከፍጥረቴ ልፍስፍስ ሆኜ ይሆናል፣ ወይም እኔ የተጋጨሁት ድንጋይና እነሱ የተጋጩት ድንጋይ ጥንካሬው ተለያይቶ አላውቅም። ብቻ ተጎድቻለሁ። ማልቀስ አልፈልግም፣ ግን ሙሉ ቀን ሙሉ ሌሊት እንባዬን አፍኜ መኖር ስቃይ ነው የሆነብኝ። ብቻዬን የምኖርበት አጋጣሚ ባገኝ
40 ቀንና 40 ሌሊት አልቅሼ እንዲወጣልኝ እፈልጋለሁ። ከዚህ በኋላ አንዲት ጠብታ እንባ ውስጤ እንዳትቀር አድርጌ ማልቀስ። አንዳንዴ እመኛለሁ ፋርማሲ ውስጥ የሚያስለቅስ መድኃኒት ይኖራቸው ይሆን? ልክ የእንቅልፍ ክኒን እንደሚባለው በቃ የሚያስለቅስ፣ እንባ የሚያፈስ አይደለም፣ ከልብ ስቅስቅ አድርጎ የሚያስለቅስ። ውስጥ ያለው እልህ፣ የበታችነት፣ መገፋት፣ መጠላት እንደ ጨዋ ማውንቶ የሚያወጣ እንባ የሚያጎርፍ መድኃኒት። ሴት ደግሞ እንባ ቸገራት የሚል አይጠፋም። እዚህ ሀገር ሴት ልጅ ከመበደሏ በላይ የሚያመው ማልቀሻ ሀገር ማጣቷ ነው። ድፍረቱ የለኝም እንጂ የሆነ ሆቴል ክፍል ይዤ እስኪ በቃይ ባለቅስ ደስታዬ ነበር። ሰው ክፍል ይዞ መፋቀር ብቻ ነው እንዴ? ክፍል ይዞ ቢለቀስስ? ክፍል ይዞ ቢያለቅስስ? ቢልስ? ያም ስሜት ይህም ስሜት። የሁሉ የሆነው በዚያ በተረገመ ልጅ ምክንያት ነው። በዚያ በተረገመ ልጅና በተረገምኩ እኔ ምክንያቶች። ችግሬ ለመናገር በጣም ቀላል ነው፣ ለመኖር ነው የሚከብደው። በዓለም ላይ እንዳሉ ብዙ ሚሊዮን ሴቶች የማፈቅረውን ሰው ትቼ ምን እተዋለሁ በልቤ ተሸክሜ የማላፈቅረውን ሰው አገባሁ። ወንድም በወንድ ነው መርሳት በሚል ጓደኞቼ ምክር ጭምር። ይሄው ነው ታሪኬ። በደፈናው ሲታይ በቃ ይሄው ነው ያስብላል አይደል? እኔም እንዲህ አይነት ታሪክ ልቦለዶች እና ፊልሞች ላይ ስንት ጊዜ አነበብኩ። አየሁና ለምን እንዲህ ያደርጉም? ለምን እንደዚህ አይሰሩም ብዬ ምክርና ክሳሴ ወረወርኩ። በመምከር ውስጥ ተመካሪውን ደካማ አድርጎ የማየት ስስ መታበያ አለ። ሲኖሩት ግን ሌላ ዓለም ነው። ሰው በቁሙ ህልምና ገሃድ የሆነ ህይወት እንዴት በአንዴ ይኖራል? ባሌ ዮናስ እጄን ሲነካኝ ፍቅረኛ እንዳለኝ አታውቅም ብዬ በጥፊ ማጮል ያምረኛል። እዚህ ሌላው እንዳግብቼ እዚያ ትቼው መጣሁ ያልኩት ሰው ጋር ፍቅር ውስጥ ነኝ። ትንፋሽ የሚያሳጣ ፋታ የማይሰጥ እልህ፣ መገፋት፣ አለመፈለግና መናቅ የተቀላቀለበት ፍቅር ውስጥ ነኝ። ከፍቅሬ እኩል ደግሞ አምርሬ እጠለዋለሁ። የማፈቅረው ሰው አብርሃም ይባላል። ደራሲ ነው። 4 ዓመት አብረን በፍቅር ቆይተናል እና ለምን ተለያያችሁ ብባል መልስ የለኝም። ስላልፈለገኝ ያለል ነገር ለእኔ ሲንሰፈሰፍ ለጉድ ነበር። ብቻ አይገባኝም። የሰው ልጅ ምን አይነት ውስብስብ ፍጥረት እንደሆነ አይገባኝም። የሚገባኝ በዚህ ውስብስብ ፍጥረት ቀጥ ያለ የዋህ ባህሪ መሰባበሩ ነው። ሌላው ይቅርና ይወድሻል ወይስ አይወድሽም ብባል መልስ የለኝም። አላውቅም፣ የእውነት አላውቅም። እዚህ ክንዱን አንተርሶ ያስተኛኝ ባሌ እቅፍ ላይ ስጋዬን ትቼ ነፍሴ ከምታፈቅረው ሰው ጋር ስትዛብር የምታድር ከንቱ አፍቃሪ ነኝ። ባሌ እላይ ላይ በፍቅርና ወሲብ ናውዞ ሲቃትት ያውልህ ስጋዬ ብዬ በነፍሴ ወደ ወደድኩት ሰው የምኮበልል ባተሌ ነኝ። እንዲያ ሲሆን ያላለቀስኩበት ጊዜ የለም። ባለቤቴ ጥሩ ሰው ነው። ይህን ጥሩነቱን እንደ ሲኒከር ጫማ፣ ስልክና ላፕቶፕ ከአሜሪካ ይዞት የመጣው ሳይሆን ዩኒቨርሲቲም እያለ አብሮት የነበረ ከዚያም በፊት አብሮት ያደገ ገራገርነት ነው። ቤተሰቦቹ በሙሉ ጥሩዎች ናቸው። ምን ዋጋ አለው እኔ ላይ ጣለው። አንዳንዴ የምለው ሳጣ በጣም ጥሩ ሰው ነህ እለዋለሁ በፍጹም የዋህነት። ጥሩነቴን አይቶ አንቺን ሰጠኝ ይለኛል። ይህ አባባል የክፉዎች መፈክር መሆኑን እኔ ብቻ ነኝ የማውቀው። ፍቅረኛ አብርሃም ያደረገኝን ሁሉ ካደረገኝ በኋላ ለመጨረሻ ጊዜ ስንለያይ እንደዚያ ነው ያለኝ፣ በጣም ጥሩ ሰው ነሽ። የይሁዳ አሳሳም ቃል ለብሶ ሲገለጥ እንዲህ ነው። ምን ማለት ነው ጥሩ ሰው ነሽ? ስበድልሽ ዝም ብለሽ ተበድለሻል፣ ስሰብርሽ ያለ ድምጽ ተንኮሳኩሰሽ ወድቀሻል። ስለዚህ አመሰግናለሁ ነው። ለምን የበደሉን ያደንቁናል? ለምንስ የሚያደንቁን ይበድሉናል? ባሌ እረፍቱን ጨርሶ ወደ አሜሪካ ሊመለስ ሲዘጋጅ በመለያየታችን እንደ ሴት ስቅስቅ ብሎ አለቀሰ። በማልቀሱም ብቻ ሳይሆን ሰርጋችን 2 ቀን ሲቀረው ያደረኩለትን አውቃለሁና በጸጸት አብሬው አለቀስኩ። በእርግጥ ከዚያም በፊት ከጋብቻችን በፊት ለጋብቻ ጠይቆኝ እሺ ካልኩበት ቀን ጀምሮ እሱ ለሰርግ ሲዘጋጅ እኔ ታማኝ አልነበርኩም። አንዳንዴ ዮናስ ጋር ተኝቼ አብርሃም ከደወለልኝ እየተጎተትኩ ሄጄ በሰዓታት ልዩነት እሱም ጋር ተኛለሁ። ባከምኩ፣
ተዝረከረኩ፣ ቆሸሽኩ። ታዲያ እገረም የነበረው ለዓመታት የወደደውን ያለሱ ማንም ነክቶት የማያውቀውን ገላይን ሌላ ወንድ እንደነካው እንዴት አያውቅም እያልኩ ነበር። የመጨረሻዋ አለመታመን ግን እንደ ደረቅ እንጨት ቅስሜን ቀሽ አድርጋ የሰበረች አለመታመን ነበረች። አለመታመኔ ደግሞ ሰይጣን አሳሳተኝ የሚባል አይነት ድንገተኛ ነገር አልነበረም። ሰይጣን ራሱ ጅራቱን ሸግቦና ጉዴን ላለመስማት ጆሮውን በሁለት እጁ ደፍኖ የፈረጠጠበት አለመታመን ነበር። የሚያንገበግበኝ ያ የመጨረሻው ነው። አለመታመንም አይነትና ደረጃ ይኖረው ይሆን እንጃ። በስድስት ሚዜና በአንድ ሹፌር መሃል እንደ ነፋስ አልፎ አመንዝሮ መመለስ። ፈጣሪ ራሱ ከማመንዘሬ በላይ ለማመንዘር የሄድኩበትን መንገድ በግርምት መዝግቦ የሚያስቀምጠው ነው የሚመስለኝ። ሰርጌ እሑድ ሆኖ ዓርብ ቀን ጸጉር ቤት ከሚዜዎቼ ጋር ሄደን ጸጉሬን የሚያጥበኝ ልጅ የራሴን ቅል በጣቶቹ ማሳጅ ሲያደርገኝ ነበር አይምሮዬ በአንዴ በናፍቆት የተሞላው። አብርሃም ከጡቶቼ ቀጥሎ ጸጉሬን የሚወደው ይመስለኛል። እንደዚያ ብሎኝ አያውቅም፣ ግን ይመስለኛል። ሁልጊዜ ጎን ለጎን ተቀምጠን ወይም ተኝተን በጣቶቹ ጸጉሬን ማበጠር የሚወደው ነገር ነበር። በጸጉሬ መጫወት። አይኖችን ጨፍኜ ጣቶቹ በጸጉሬ ውስጥ ሲሽለከለኩ የሚሰማኝ ደስታ ስንት ቀን በዛው እንቅልፍ ጭልጥ አድርጎ ወስደኛል። እና ጸጉሬን የሚያጥበኝ ልጅ ጣቶቹ በጸጉሬ ውስጥ ሲርመሰመሱ እንደ ወተት የሚነጥ ናፍቆት ሞላኝ። ቀስ በቀስ አልነበረም፣ በአንዴ። ምንድነው እንደዚህ ያደረገኝ? አንገቴን ወደፊት ቀና አደረገው። አሳመምኩሽ አለኝ ልጁ። አላሳመመኝም። ቀድሜ የታመምኩ እኔ በሽታዬን ነው የነካው። ከዛች ደቂቃ ጀምሮ ሚዜዎቼ እዚያና እዚህ የሚያወሩትን ቀልድና ሳቅ ሳይሆን የትዝታ ጅረት ነበር በመላ አካሌ የሚፈሰው፣ የሚጮኸው። በቃ የመጨረሻሽ ነው የሚል ድምጽ ነበር በጆሮዬ የሚያንሾካሾከው። ጸጉሬን ተሰርቼ እንደጨረስኩ ቀጥ ብዬ ወጣሁና ራቅ ብለው በሰልፍ ከቆሙት ላዳ ታክሲዎች ወደ አንዱ ሄጄ ላፍቶ ኮንዶሚኒየም አልኩት። መንገድ ጀምሬ ነበር ለአብርሃም የደወልኩለት ቤት ጠብቀኝ ብዬ። ወደ ቤቱ በቀረብኩ ቁጥር ልቤ ደረቴን ሰንጥቃ የምትወጣ እስኪመስለኝ ጭንቀቴ የተለየ ነበር። ሰውነቴ በሙቀት ይቃጠላል። ለራሴ እያበድኩ እስኪመስለኝ የሚይዘው የሚጨብጠው ጠፍቶኝ ነበር። ባለ ታክሲውን አዙረ መልሰኝ ለማለት 2-3 ጊዜ እየቃጣሁ ከአፌ ቃል ማውጣት አልቻልኩም። የኮንዶሚኒየሙን ደረጃ ስወጣ እግሬ እንቀጠቀጥ ነበር። በሩን ሲከፍትልኝ ተዝለፍልፌ መውደቅ ነበር የቀረኝ። በውስጤ እባክህ አይሆንም በለኝ ይላለሁ። እባክህ እንደዚያ እያልኩ ግን እቅፉ ላይ ወደቅኩ። እኔስ እሺ በቃ የመጨረሻው የሴትነት ክብሬን አለቃልቄ የደፋው ከንቱ ሆኜ ነው። 4 ዓመት አብሮ የቆየ ፍቅረኛ የፈለገ ወንድ ቢሆን የቱንም ያህል ስሜታዊ ሰርጓ 2 ቀን የቀረው ሙሽራ መታ እግሯን ስለከፈተችለት እንዴት ዘው ይላል? ያውም የማያፈቅራት ሴት። ማንንም ለመውቀስ አይደለም። በልቤ አይሆንም እንዲለኝ ግን ምኞቴ ነበር። አልዋሽም። እንደዛ ቢለኝ ያንንም ከመገፋት ቆጥሬ የሰርግ ቀን ማታ ባሌን አስተኝቼ ልሄድ ይችል ይሆናል። ምክንያቱም አይምሮዬን አላምነውም። ምክንያቱም በትክክል ባላውቀውም የሆነ አይነት የአይምሮ ችግር ሳያጋጥመኝ አልቀረም። ወይም ጓደኛዬ ማሂ እንደምትለው አስደግሞብኛል። አልጋ ውስጥ ሆኜ የምታገለውን ባይ ጋር ነበር። በህይወቴ እንደዚህ አንቀናፍሬ አላውቅም። በሀፍረት እንዳቀረቀርኩ ልብስ ለባብሼ ወጣሁ። ሚዜዎቼ በግርምት እያዩኝ የት እንደሄድኩ ለማወቅ በጥያቄ ያፈጠጡብኝ። ቤተክርስቲያን አልኳቸው። አሁንም አይናቸውን ከኔ ላይ አልነቀሉም። ውሸቴ ያላረካቸውም ይሆናል። የማስገባው ስለት ነበር። ድንገት ትዝ አለኝ። ሁሉም ወደ ጥፍርና ጸጉር ወሬያቸው ተመለሱ። ጓደኛዬ ሃይሚ ግን አይኖቿን አጥብባ በጥርጣሬና በትዝብት አየችኝ። እውነቴን ነው አልኳት ቆጣ ብዬ። ታዲያ ምን አስጮኸሽ ካለች በኋላ በትንሽ ብልቃጥ ሽቶ እያቀበለችኝ በይህን እንኪ ላብላብ ሸተሻል ብላኝ ተነስታ ሄደች። በጣም እንደተናደደች ታስታውቅ ነበር። ወደ ደረቴ ጎንበስ ብዬ እጄን በየተራ እያነሳው
የራሴን ጠረን ለማሽተት አነፈነፍኩ። ከጡቶቼ መሃል ከብብቴም ግራና ቀኝ እሱ ጋር ስተኛ ሁል ጊዜ እንደምሸተው የሆነ ደስ የሚለኝ የላብ ጠረን ከሰውነቴ ይተን ነበር። ዮናስ ጸጉር ቢመጡ አነሳንና ሚዜዎቼን በየቤታቸው አድርሰን ስንመለስ ድንገት መኪናዋን ወደ ሆነ ሰፈር አስገባት። ጥቅጥቅ ያለ ጨለማ። የት እየሄድን ነው አልኩት። እየጠፋን ብሎኝ ጨለማው ውስጥ መኪናውን አቆመ። መብራቱን አጠፋ። በሩን ከፍቶ ወረደና በኔ በኩል ዞሮ ከፈተልኝ። አይን ቢወጉ በማይታይበት ጨለማ ወረድኩ። የኋላውን በር ከፍቶ ግቢ አለኝ። ገባሁ። እሱም ተከትሎኝ ገባና ልክ እንደ እብድ ሰፈረብኝ። በጭራሽ አልጠበቅኩም ነገር። ሻወር እንኳን አልወሰድኩም። እንዴ ኧረ ሰው ያይናል አልኩ ደንግጬ። አንስቶ ታፋው ላይ አስቀመጠኝ። እንደዚያ ቀላል መሆኔን አላውቅም ነበር። ቀሚሴን ወደ ላይ ሰብስቦ ትንፋሹን እየተቆራረጠ ዋው ፓንት አትለብሽም ሲለኝ ደነገጥኩ። ግራ ገባኝ። እጄን በቀስታ ልኬ ሰውነቴን ነካሁት። ፓንት አልለበስኩም። ዮናስ ወደ እብደት በተጠጋ ስሜት ነገሩን ቀጥሏል። መኪናው ምንም ካልመመቸቱ በላይ የሚያደርገው ነገር ሁሉ እልህና ኃይል የተሞላበት ስለነበር ማህፀኔ ላይና የታጠፈ ጉልበቴ ላይ ህመም እየተሰማኝ ነበር። ግን እሱ ሌላ ዓለም ውስጥ ስለነበር አላስቆምኩትም። እንደዚያ አነር ሲሆን አይቼው አላውቅም። ጥርሴን ነክሼ ቻልኩት። እየታመምኩ ለሌሎች ምቾትና ደስታ ማሰብ ትልቁ የህይወት ድክመቴ ነበር። ይህን የመኪና ውስጥ ጉዳይ ከተጋባም በኋላ እንደገና ሞክሮት በቁጣ ቀልቡን ገፍፌ መኪናውን ካስገባበት ጨለማ ዙሮ ወደ ቤት ሄደናል። ሁልጊዜ በተለይ ማታ መኪና ውስጥ ብቻችንን ከሆነን ሌላ ነገር ያምረዋል። ከመኪና ምን አለው ይሄ ሰውዬ? ሮማንቲክ መሆኑ ነው። የዚያን ቀን የሚያደርገውን አድርጎ በቤት አድርሶኝ የማይረሳ ጊዜ ብሎኝ ከተመለሰ በኋላ የመኪናውን ጉዳይ ረስቼ ሐሳቤ ሁሉ ስለ ፓንት ነበር። ከአብርሃም ቤት ስመለስ የሆነ ነገር ታክሲ ውስጥ ሞኝ ቅፍፍ ሲለኝ እንደነበር ትዝ አለኝ። ምክንያቱ ግን አልገባኝም ነበር። በእርግጠኝነት ፓንቴን እሱ ቤት ረስቼ ነው የተመለስኩት። ምክንያቱም ስሄድ ያ የመቅፈፍ ስሜት አልነበረም። ወይም እኔ እንጃ ከቤት ስወጣ አልለበስኩም ይሆናል። ዝርክርክ ብዬ ነበር። ዝርክርክ ሙሽራ። የኛ ሙሽራ ፓንት የላትም። እግዚአብሔር አይወዳትም። ራሴ ላይ በሰርግ ዜማ አላገጥኩ። መራር ቀልድ። ይህ ሁሉ 4 ዓመት አብሬው ከቆየሁት ፍቅረኛዬ ጋር ያደረግኩት የለየለት እብደት ነበር። ምናልባትም የመጨረሻው። ከዚያ በፊት ይህን እብደቴን መተው ከባድ ከሆነ ያደንዛዥ ዕፅ፣ ሄሮይን ምናምን ሱሰኝነት እንደመላቀቅ አይነት ከባድ ትግል ጠይቆኛል። 7 ጊዜ በወድቅም 7 ጊዜ እነሳለሁ በሚል ሲተረስ ሰምቼ የጀመርኩት የመውደቅ መነሳት ትግል ነፍሴንም ስጋዬንም እንዳልነበር አድርጎኝ ይሄው ለ700ኛ ጊዜ ይሁን ለ7 ሚሊዮን ጊዜ አሁንም ያንደፋድፈኛል። እያንዳንዷ መውደቅ ውስጥ ጠባሳ አለ። ውድቀታችን ቁጥር ብቻ አይደለም። ወድቆ መነሳትን እንደ ጀግንነት የሚነግሩን ሁሉ በእያንዳንዱ ውድቀት የማይጠገን የዋህነት፣ ዳግም የማይነጻ ንጹህ ቅንነት እንደሚጣል አልነገሩንም። ስኬት ብቻውን ጥንካሬ አይደለም። ነፍስን ጥሎ በስጋ ሰማይ ቢደረስ ምንድነው ትርጉሙ? ይህ መውደቅ መነሳት ከውጪ አይታይ እንጂ